ወይኔ አሁን ከሰርግ እየመጣሁ ከሰርግ እንደመጣሁ አገባች ሰርግሽ ጥሪው ደርሶኛል አመስግኛት ወበልባትን ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻለሁ እንጂ ተመልሷል ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን እንኳን በሰላም ወደዚህ ቻናል መጣችሁ እኔና ትግዛ 11 ይባላልው ወይም ባጭሩ የልጅ ብላችሁ መጥራት ትችላላችሁ እዚህ ቻናል አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሁሌም እንደተለመደው ሰዓት የሆነ ቪዲዮዎች ይዘን መተናል እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ የተለያዩ ሶሻል ሚዲያ ሜንሽን ለምታደርጉ ቪዲዮ ከልብ አመሰግናለሁ ትሬንዳችን እንደቀጠለ ነው ባለፈው በሁለት ቪዲዮዎች ወደ 94 ላይክ አግኝተናል በዚህኛው ቪዲዮ ደግሞ በ24 ሰዓት ውስጥ ላይክ ወይኔ ምንድነው አረ እኔ ሀብታም አይደለሁም ግን አሪፍ ላይካችሁ አሪፍ ላይክ እያደረጋችሁ 74 አግኝተናል 94 ሲደመር 74 ይሄን ቀለም የተማረ ያለ ካልኩሌተር ክፈት አንደደብ ቅማጫ 168 ብር ተናቲ 168 ብር ነው የመጣው በቃ 168 ብር አለ ማለት ነው በቀጣይ ቪዲዮ ደግሞ ምን ያህል እንሰራለን የእናንተ ውሳኔ ነው አርሰናል መድፈኞቹ የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካሉ በማለት ጸበል ያስረጨው ኢትዮጵያ የአርሰናል ደጋፊ እጅግ መነጋገሪያ ሆኗል። በጥምቀተ ባህሩ ላይ ነበረ የአርሰናል ሎጎ ይዞ በመሄድ ጸበል ያስረጨው። እናም ይህን ካደረገ በኋላ በማህበራዊ ሚዲያ እጅግ መነጋገሪያነቱን ቀጥሏል። ስለዚህ የአርሰናል ደጋፊ የሚሰማችሁን ኮሜንት ላይ ጻፉልኝ። እንደዚህ መረጃዎች ደግሞ ደርሷችሁ የፕላስ ምልክቱን ማድረጋችሁ እንዳትረሱ። ድውት እንደው ሹራተር የአርሰናል ደጋፊዎች ምንድነው ያርሰናል ደጋፊ እንደዚህ ካልሆነ አይሆንም በጸበል በስለት ካልሆነ እንጃ የዚህ አመትም የሚሳካ አይመስለኝም ስራንሳት ማለት ጠይቀውስ ታጠይ ሰላም ነው አባ አስፈራም እንደ አንተ በዚህ ጨለማ ሰው አለ አንበሳ እኮ አለ ይሄን ራሽ ይግረ እንዴት አይነካችሁ አይነካው ሰላም ብለው እንዳይፈራ ያው ከብት አይበላባችሁ ብደንብስ ያ ቃዛዋ እንበላለን አይት ታውቃለህ ምንም አንበሳ አውቃለሁ ምንም ነገር አላደረገም ከፍሽ አንድ ቀን ይወጣለው ሁሉ ቀን አላወጣም እንደነገር ምን ይላል አንበሳ ብታገኝ ምን ታደርጋለህ እዚህ አካባቢ አንተ ብታገኝ እዚህ ጋር ምን ታደርጋለህ ታባረዋለህ ወይስ ምን ታደርጋለህ ጅራፍ ጋር እንደዛ አድርገህ ይሄዳል ያ ወጣ በላ ከብት ግን አይበላባችሁ ይገላል አንድ ብቻውን ካገኘ ነው ወይስ ብቻ ወዴት ሄድክ ነው ሎጤ ከሞርካ ድረስ ወዴት ሄድክ ሞርካ ምን አይነት አንተ ግን የገጠር ሰዎች እንደ ገጠር ሰዎች ሂሮ የለም እዚህ ምድር ላይ እግዚአብሔርን ላይ ቀለል አድርጎ ነው የሚያወራው ቢመጣ በጅራፍ አጩሄ አባረዋለሁ እኛ ከተማዎች ውስጥ ቀዳድ ያባል ቀዳድ እኛ የምናውቀው አንበሳ ግቢ ነው ታጥሮ ነው የምናውቀው እነሱ ፌስ ቱ ፌስ አይተውታል ትክክለኛ ወንድነት ማለት አናፖሎጂቲክ ራሳችሁ ስትሆኑ ታዲያ ኮንፊደንስ በአንድ መገንባት የምትፈልጉ ከሆነ በየቀኑ ራሳችሁን አሸንፉ ጸጉራችሁን የሆነ አይነት ስታይል ለእናንተ ፊት የሚሆን ስታይል ለማድረግ ነው አረ ቀይል አረ ውዶነ አረ አይግል ብራዘር ይመች አዲስ ትሬንድ ነው አንሎክ ያደርግሽው አረ በቃ ሰው ራሱ ደውልልህ በስልክ አረ ደቢል ተፋ ብራዘር አረ ብቻ ዋሪ ወጣ አረ ሰብስክራይብ አድርጉ እስጋስ መጣ ደግሞ አለባበሱ ምንም አላማረኝም ጥቁር በጥቁር አረ ላሽ በዛ ላይ ደግሞ ራሱ ጥቁር አጭር ታስር አንድ ተኔ ሞት ስንት ሞት ነው እኔ ጋር የገጠመ ስንት ሞት ነው ያለፍኩት
how many times this come to me? እንዴ ልጁ ሳብ አድርጎ በቴስታ ቢላትና ሙዱ ነው። እኔ በሆነ ኧረ እናቴ አንድ ሳብ አድርጌ ነበረ። ይቅርታ ተጠንቀቅሽ ከዚህ በኋላ ስላሳዘንከኝ ነው አሁን ራሱ የሰጡ ዋው ወይኔ እጥ የሆነ ሳይክል ሳይክል ያስበላ ለምን በዚህ ሳይክል ማን ስራ ትወጫለሽ? ሞተር ምናምን አታረጊው? በሞተር ቀለል ይላል። አረ ልጨብስበት ወይ ጨብሲ። አረ ደስ ይለኛል። ከሚስቴ ጋር ነኝ አልመጣም። ይቅርብኝ። ቻው ላይ ካሉ nice. It's the best idea. እግዚአብሔር the best. በቃ ተጠቀሟት። አትከት ነው እንደዚህ አይነት አይዲያ ይመጣላችሁ። ዋው አንዴ ሞቅ ያለ ጭብጨባ። ቀኑን ሙሉ ካለደረሰኝ ሸጠ ገቢዎች ኤችዲ ካሜራ ደረታቸው ላይ አርገው ድንገት ከች ሲሉብህ የድርጅት ባለቤት ነው የሚመስላቸው ማለት ነው። እኔ በቃ ይሄ ነገር ከዚህ ማለቅ አለበት። እኔ የድርጅት ባለቤት አይደለም፣ ፀጉር ቤት የለኝም። ሼር ነው የምሰራው። እኔ ከምሰራው የሆነ ፐርሰንትን ያክል ነው የማገኘው። እኔ አሁን ደግሞ ምን ሆነ ነው ልጅ አረላሽ ልጅ ታሪክ አላልቃለ ብድ ነው ወገን። ምን ሆነ ነው አሁን ደግሞ እንደዚህ የሚያለቅሰው? ይቅርታ ብራ ምን ሆንክ ደግሞ አሁን? ማን ነው እንደዚህ ያስከፋው? እንደም 1 2 3 4 እንደ ለውጥ እናቱ በውስጥሽ ነው ለውጥች ውስጥ ከት ጊፍት እኮ ወላውዲ ተደናቀፈዳ ኩን ለውጥ ከሸፈዳ አከ ድፍረት ይልማን ጉፍት ተጀተቱ መባተ የኔ እናት ይለፋቴ በእናትሽ ይለፋቴ የኔ እናት ጥሩዳ ድፍረት ይከ ወነከ ወተመደነቀ ሊናፍሉ ጥሩዳ ግን ቢፎር እንደ ቢፎር የኔ እናት አፍተር የለም አፍተር ይወቀባቴ ነው ለጣፊ ሜ ነው ለባዲ ቪዲዮ ሰጥተቀጣሉት እንኩ አይለውጥ ማተራ ያረግም የውጭ ነው ከውስጥ ነው ዋናው። ያው የለበስኩት ሱፍ ነው እንደዚህ እንድናገር የሚያደርገኝ መድረክ እየመሰለኝ ነው። ይቅርታ ዋናው የውስጥ የውጭ ማተራ ያረግም አዳዝማት በቃ ማተራ ያረግም ነው ማለት ዋናው ከውስጥ ነው። you understand ምን ያወራሁት አልገባኝም። ይቅርታ። የማሊ ጠንቋይ ማሊ ከቱኒዚያ ስታልፍ በ90+6 ደቂቃ ፔናልቲ ያገኘ ነው በኔ ጥንቆላ የተነሳ ነው ሲል ተናገረ። ከዛም ቀጠለ ዋንጫውንም አመጣላችኋለሁ። የአፍሪካ ዋንጫን ሀገራችን ማሊ እንድታሸንፍ $38,000 ከፈሉኝ አለ። $38,000ም ተከፈለው። ብቻ አንተ ሀገራችን ማሊ የአፍሪካ ዋንጫ እንድታሸንፍ አድርግ ተባለ። ከዛም ከቀናት በፊት ማሊ መውደቋን በመመልከት ፖሊሶች አጭበረበርከን በሚል አሰሩት። ለምንድነው ያጭበረበርከው ሲሉ ፖሊሶች ጠየቁ። ጠንቋዩ ሲናኩም እንዲህ ሲል መለሰላቸው። ማዛቸው ሰይጣኖች የማሊና የሴኔጋልን ባንዲራ ተመሳሳይ ሆነባቸው፣ መለየት አልቻሉም። እኔ ሳዛቸው የሀገራችንን ባንዲራ በደንብ አላስረዳዋቸውም ለሰይጣኖቹ። በዚህ ምክንያት ጥንቆሎ አልተሳካም ሲል አስገራሚ ምላሹን ሰጥቷል። what the hell ታሜ የሴኔጋሉ ታሜ ጭሱ ያራዳል ጭሱ ያበደ ነው። እንደዚህ አይነት ጥንቆላ ያበደ ነው እናቴ።
ቫራ ሲገኝ እኔና ያርገኝ በቃ የሆነ ጥንቆላ ይሄ ነው ፒኦቪ ፋይናል ደርሶ የክላሱ ቀለሜ ጄፍ እንለያይ ስትል አበሻ ያየው ለየት አለበት ለምን አይ እኮ ያጠፋሁት ነገር አለ እኔ ነኝ ያጠፋሁት ምን አጠፋሽ እቺ ታሪክ ይባላል ኦ ኖ ዌይ ኖ ፋይናል ደርሶ ታዲያ ይሄንን ለያዝ ብላ ግን እኮ ከአንድ ሰው ጋር ብቻ አይደለም ኦ ሃ እዛውም እኮ ከሶስት ሰው ጋር ነው ፋይናል ታዲያ ምን ችግር አለው ይቅርታ አላደርግልሽም አንቺ አታጠፊም መቼም ነይ ሻሻ ደርቢ ፋይናሉ እስኪያልፍ አንቺ እንዳሻሻ አድርጊኝ አንቺ ደስ እንዳለሽ ፋይናሉ ካለፈ በኋላ እናወራለን ከተራ እንዴት ነበረ ያቺ ጃይታቻታ እንደዚህ ደግሞታ እየጠረገች ማለት ነው ብር ብታረገው ያቺ ገባ ይመቻት እንደዚህ እየጠረገች ደግሞታ አይደል ፍናን እንዳገባች ስትሰማ ያ ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች መንግስት ቀይ ባህርን ትቶ ፍናንን ያስመልስ ፍናን የኔ ናት የኛ ናት ፍናን የኛ ናት አርቲስት የህዝብ ነው ሁለት እስከምትወልጂ ተስፋ አልቆርጥም በቃ እናንተ ቁረጡ ብራዘር ምን ነው ትግሉን ለብቻሽ አረግሽው እንዴ ይገርማችኋል እነዚህ ልጆች ሰልፍ ይወጡ ትግሉን እኔ ነኝ የምመራው ከሰርግ ነው የመጣሁት ሰርጉን ላስተጓጉል ሄጄ ነበር ምንም የተሳካ ነገር የለም ጥዬ መጣሁ ግን ትግሉን የምመራው እኔ ነኝ የትግሉ ተጣሪነቱ ለኔ ነው ሰላም እንዴት ናችሁልኝ ሶሻል ሚዲያ ላይ ስለኔ ሲወራ እስከዛሬ መልስ ሰጥቼ አላውቅምና ዛሬ ግን የሆነ መልስ መስጠት ያለብኝ ያልመሰለኝና ትንሽ ልገደድ ነው በጣም ይቅርታ በመጀመሪያ ምን መሰላችሁ በቃ አንዳንድ ሰው ዝም ብሎ ስለኔ ያወራልና ከኔ መልስ መጠብቁ ሰዎች ብዙ ነበራችሁ እስከዛሬም ያልሰጠሁት ንቆ መተው ብዬ ስለነበር ነው ግን ዛሬ መልስ መስጠት ግዴታ ስለሆነብኝ በመጀመሪያ ሁሉም ሰው ጋር እንዲደርስ ያለው ነገር ጥርት እንዲል ሼር ኮፒ ሊንክ አድርጉልኝ ከዛ መጨረሻ ላይ ሀሳባችሁን ኮሜንት ላይ መስጠት ትችላላችሁና በእናንተ ፊት ዛሬ መልስ ሰጣለሁ እናትንኪ መልስሽ 400 ብር እኮ ነው የሰጠው እና በመኪና እንዲያመጣሽ በጋሪ መሰለሽ ጋሪው ጣብ 100 ብር ይመልሳል ከስንትና ስንት እኮ ነው ያመጣሽ ለራሴ ቲፕ ማስቀመጥ መሰለሽ እንዴ እለጥፋለሁ አምጣ 100 ብር ከዛ እንዴት ነው ሙሉ ፍጥ የሚለው ማለት ነው እሱ አለ ሪፖርት ነው ማለት ነው ህይወትን ነው ማበላሽ እባክሽ አላበዛ አረ ለራይድ ሾፌሮቻቸው መልስ እየሰጠ ቲፕ እየሰጠ አስማጭ ነኝ የሚለው ጀለስ ሴት ፊት ረጅም ነህ በጣም ግን አረ እስኪ ያምራል አረ አታወራም እንዴ ምን ጀምሮ እንዴ ምን አስጀምሮ እንዴ አንተ አረ እቺ አረ ብትለው ባይል ታሪ ተመቸች ወደ ብራዘር ይበዛት በቃ ግንባሯ ምን ያህላል ያውን ባለፈው ሻኖቴ ቤት ሂዳ ማለት ነው ፊትና ቂጧ ተምታቶባት ፊቷን ታጥባ ነው የመጣችው ሄሏን ጮማራስ ሰሚ አሳጥሪና ወይ አስለምኚው አሁን ቀልዱ ቀልድ ነው ከቀበሌ ነው ወይ የፊት በር አስገቢለት ወይ የኮሊደር ልማት ይነካል ተበለሻል የበራፍ አፍሽ እቺ ምን ተዋናም ናት በእናት ምን አርገው ነው ወግዜ ኤክሱ ነች እንዴ አንተ ስግረኛው ብለህ የለም በትክክል እኮ ግርፍ ሳይኖረው ነው አንተ ምግረኛ አይደል አንተ አየው የኔ ላይ ለምን ትመጣለህ ልንገርህ አንተ ምድር የለኝም ብለሃል በቀደመታ ኢንተርቪው ላይ ራስን የተናገርከው እግሬ ላይ እንደውም አንተ ሰው የመጣው እግሬ ላይ ሊደቅ ሲሉ እግር ከለ አንተ ስግረኛው ለምን አልክ በጣም አንተ እኔን ሰው አይናገርም ብለህ አታስብ ሰው አይናገርም ብለህ አታስብ ኖ አንተም ሰው አይናገርም ብለህ አታስብ አትናገር አታካታርገኝ
አታርገኝ ያላለ ሚዲያ ላይ በቃ እቺ ሮስት ኖርማል ሆናለች። ይመቻችሁ። በየሳምንቱ 500 ብር እየከፈልኩ ጸጉሬን እቆረጣለሁ። ይሄን ለምንድን ነው የምታደርገው ካላችሁኝ ፈረንጆቹ when you look good you feel good የሚባል አባባል አለ። ኦኬ እስኪ ማርያም በስማማት ኮንፊደንሳችሁ ራሳችሁ ላይ ያላችሁ አመለካከት እንጨብር ረዳችሁ። አረ በቃ ማን ወይኔ አረ እኔ አሁን የልጅ በቃ ስሙን አረ ቢለው አሪፍ ነው። እግዚአብሔር በቃ ብራንድሽ አርጊው አረ የምትለው ቃል ብራንድ ነው መሆን ያለበት። እማ በቃ ኮየ ግባ እናሳ ጋሪ ነርተ ብላይ ነበር ዛሬ እናቴ ባጭር ወንበር አስቀምጣ እድሜ 40 አልፏል ልጄ በቃ ከቤት ውጣ። እኔም ደንገጥ ብዬ ትንሽ እንደማፈር ከመቼው 40 ሞላኝ አወየ ልጅ ነገር ትንሿ ክፍሌ ውስጥ ገባው ነገሩም ሳይገባኝ ምታወራው አልጥም ቢለኝ ከልቤም ሳልሰማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ኮየ ግባ እናሳ ጋሪ ነርተ ስማ በቃ ከቤት ውጣ እናሳ ሰርተ ፈክተ ብላ የኔ ዓላማ ሌላ ነው ሐሳቤ አሜሪካ ነው ፓስፖርቴንም አውጥቼ ወደ አትላንታ ገባለሁ አሜሪካም ገብቼ ኡበር ይሁን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልጠይቂን ትመጫለሽ አንዲቷን ነጭ አግብቼ እናቴ አንዲቷን ነጭ አግብቼ በያታ ሳመንኩና ወደ አባቴም ጋር ሄጄ ፓስፖርቴን ላወጣ ነበር ግን ገንዘብ የለከጄ በታች በላይ በዚህ በየ ሐሳቤን አስረድቼ ይሁ አሜሪካ ገባው ቪዛዬን አስመጥቼ አው ቪዛዬን አስመጥቼ እዛም ሰርቼ እንደመጣው +4 ቤቴን ሰራው ደግሞም አዲስ አወቅኩኝ ብዙ ጎልድ ገራ አፈረው ለሊስ ጨፍራ አድሬ ደግሞም ቀኑን እየተኛው አሃ ደግሞም ቀኑን እየተኛው ይሻት የመጣዋት ያቺን $1 በትኛት ሳበቃ ስራ ፈለኩኝ ቆየ ከንቅልፌም ስነቃ ስራውንም ግን አጣው መቼ ሆነ እንዳሳቤ ለካስ በፈቀዳት እንጂ መቼ ሆናል በኔ አዎ መቼ ሆናል በኔ ጭራሽ ደግሞ እንዲህ አለች ባጭሮን በራስ ቀምጣ እድሜ 40 አልፏል ልጄ ከኮየ ሚስት አምጣ ዋው ይሄ አዳደር ሌቭል ነው በቃ አዳደር ሌቭል ነው በቃ ኮየ ገባ እናሳ ጋሪ ነርተ ብላ አናደር ሌቭል ነው ማለት። እስኪ ስለዚህ ነገር አሁን ይሄ የቲክቶክ ሌቭል ነው አይደለ? አንተ ሌቭል 44 ደርሰሃል። ሌቭል 44 ምንድነው 44 መድረስ ማለት? ሌቭል 44 ማለት ያው ብዙ በሰጠ ቁጥር ሌቭል እየጨመረ ሄደ። አሁን ሌቭል 44 እኔ ከሰው 23 ሚሊዮን 500 ሺህ ብር ነው። ስንት ብር መሆኑን ታውቃለህ? የሰጣቸው ሰዎች ስንት ብር መሆኑን ያው ቲክቶክ ላይ አለ ጋይስ። እሱ 44 ነው which means 44 ማለት 23 ሚሊዮን which means $23,000 ማለት ነው። እሺ የኛ አረሽ ማንም በላይ ደደቡ ያው ጭንቅላት ይቆረጥ እንዳይባል ያው ጸጉር ይዟል እኮ ብለን ነው እንጂ ምንድነው አሁን እኔ እኮ ቀታችሁ አፍኑ እንዳይደፋችሁ ነው ፈራው ነኝ ፋሚሊ እንዳታሳልፉት ልዘፍን አቮካዶ ማን በላው 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 እሷ በላች እሷ ጠጣች ምን አገባኝ እሷ ጠጣች አንተ ሾጣጣ አቤት አንተ ሾጣጣ አቤት ለምን በላክ አቤት ለምን ጠጣህ አቤት ይታይበጅ አቮካዶ ማን በላው ታቱን እያስጠፋው ቪዲዮ የሰራሁበት ምክንያት ራሱ ዳኒ እንዲያውቅ ነበር በቀልዬ ማለት ነው። ይሄን ምን ለአንድ ወንድ ብቻ ነው በህይወት ኖሬ እመቤቴን እኔ አወጣሻለሁ እኔ ቆንጆ what ሰው ነው ያጣችሁ ሰው እነቱ ወንድ
ማውራት አለብን ቁጭ ብለን ማርያምን እኔና አንቺ በስርዓት እናወራለን በእውነት ደስ ይለኛል አገባቡ ትክክል ነው አሁን ያው ለቀን ደርሶ መምጣት ደስ ይለኛል ዋት እንትን እኮ መሰናከል እኮ ነው የጻው አይደለም እንዴ መሰናከል ብቻ ኧረ ተው እስኪ እንዴ ዳኒ ሮስቲክ ነች ነበረች አለች እሷ እንግዲህ ይበቻችሁ 21 Okay, no. 25. I'm gonna be 26 in Jan. Yeah, she's sold. No way. And it's high Mr. Queen. They started again. She's 360. እግዚአብሔር ስም That's She's not mine. አረ አስወጣው አላለች አስወጣው ወይኔ አስወጣው ወጣ ቤተሰብ ልጄ እየተማረ ነው እሱ ጀለሶቹን ሰብስቦ የሚነግራቸው ሲጋራ ሳጨስ እንዲህ ወረቀት ተጠመልልና ጫፋን ሳቀጥላት እቺን ምታል ስደስ እላታል እላትና ስለበጊ ትወጣለች አረ ቤቢዬ ኪስ ሆን አረ እሺ እኛም እቺን ሀገር አልተረከብንም ቀጣይ የሚመጣው ምንድን ነው ምንድነው ጉዱ ማን የሚረከበው ይናገር አቨሬጅ ኢትዮጵያን ለቅሶ ቤት day 1 day 3 ይረሳዋል ጀለሶች ናቸው ቆዳ ወጥቶ እንደዚህ ቢጫወቱት ዋው ከነ ከቴደ ኧረ ተው እንዴት ቴዲ አፍሮ ነው ኮንሰርት አብረን ብናዘጋጅ ደስ ይለኛል አረ ሚም ሌላ ላይ ብላይ ነው አረ አረ ወይኔ አረ እግዚአብሔር አረ ካንተ ጋር ተቆጥሬ ነው በተባቢኔ ተባልኩት አረገው ነው ዲጂታል ጥምቀት እሺ መቼ ነው ሰርጋችሁ ሌላ ብራዘር ሰርግ ሲባል አበባየሻል ቆይ በምንድን ምን ብለን ያሰመጥካት ውይ What's up, twin? I'm good. How are you, man? I'm good, my bro, man. I'm good. I miss you too, brother, man. አዶኒ ታስፈልጊያለሽ አንቺ ምርጥ የሰው ምርጥ ታስፈልጊያለሽ ጀለስ ላይቭ ገብቶ ሙሉ ኮሜንቱ አረ የሆነ ነገር ማድረግ ፈልጋችሁ ያንን የሆነ ማድረግ ይፈልጋል ለምሳሌ ሶሻል ሚዲያ ስኮል ማድረግ ራሳችሁን ማርካት ፈልጋችሁ ሳታደርጉ ስቀሩ ራሳችሁ ላይ እምነት ትገነባላችሁ ምንድነው እምነቱ የሚሆነው እኔ ጠንካራ ነኝ እኔ ዲሲፕሊን ነኝ እኔ ጠንካራ ማንነት ነኝ ያለ የሚለውን ነገር ትገነቡታላችሁ ማለት ነውና
ትክክለኛ ኮንፊደንስ ብዬ ነው ሁሌ የምንገልጸው ነገር ምንድነው ደረት ነፍቶ መሄድ አይደለም ወይ ደግሞ ሌላ ነገሮች በቃ ሌላ ነገሮች መፍጠር አይደለም ትክክለኛ ኮንፊደንስ ማለት ምንድነው ማንም ሳያችሁ የሆነ ነገር ማድረግ መቻላችሁ ማንም ሳያችሁ የሆነ ነገር ለራሳችሁ ቃል ገብታችሁ አድርጓለሁ ብላችሁ ቀን በቀን ስፖርት ትሰራለሁ ካላችሁ ስፖርቱን ቀን በቀን መስራት ማለት ነው ቀን በቀን ሜዲቴት አደርጋለሁ መጽሐፍ አነባለሁ ከዚህ በኋላ ይህንን ሱስ አላደርገውም እኔ ጠንካራ ሰው ነኝ እኔ ኃይለኛ ማንነት ያለኝ ሰው ነኝ ብላችሁ ያንን ነገር ለራሳችሁ ማሳየት ነው ትክክለኛ ኮንፊደንስ ማለት ነው ያስቀል ዳለ ረረረ አያቸው አንዳንዴ ይኸውልሽ ብራዘር ምን አስተማርሽን አሁን ያወራውን ቶ በቃ የምናውቀውን ነገር ደግመህ እየነገርከን ነው ስንት ሞቲቬሽናል ስፒች ነን የሚሉት 30 ጊዜ ነው የነገሩን አሁን ያልቀደ እና ማለት ነው ቀኔ የተመቸኝ ኮንፊደንስ ነው በቃ አላ ያየ ባላየ የምትወኛት ሙድ አንደኛ ይሄ በራስ መተማመንን ያሳያል በቃ እኔ በሆን በቃ አቋርጬው ጥቻለሁ እግዚአብሔር ላይቡን ጥየው ጥቻለሁ ላይቡን ጥየው I shall space welcome to Ethiopia last 3 and more can't sleep cause I'm expected of you I was born it lived Addis Ababa best barber Maslave respect mention our good guys mention our good tag our good video day 3 days later I'm the best barber እግዚአብሔርን ግፍ ነው ፕሮሞሽን ማሳረጋጀት ምን ይጮህበታል የኔ አባት ባዲገ በቃ እንደዚህ አሳቆት ልጅ ለሀገር አዋርዶት ይሄ ጀግንነት ናጥሪ ስጋ እንብላ በቃ እና ጋይስ የዛሬው ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አደርጋለሁ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ቪዲዮ እስከምንገናኝ አበሻ ነኝ ይመቻችሁ